ሰላም ሰላም እንዴናችሁ በያላችሁ በጥል ነገር ሰላም ነው። አሸይና አንድ ያላችሁ እሞኝላችሁ አለበስ እስከም ሁሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ ለዚህን ኮንፊ አመሰግናችኋለሁ። ሐሳብ ሲሞቻችሁ እንደለሞዳችሁ 3000 ላይክ እንድትገጨኝ ቦትትና አጎብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣ ነው ሱፐር ዜና። የእስራኤል ብሔራዊ ደህንነት ሚኒስትር የሆኑት ቤን ጌቨር አንድን ከፍልስጤም ተማርኮ የመጣውን የእስራኤልን ወታደር ቃለ መጠይቅ በማቅረብ ምን ትፈልጋለህ ሲሉት እርሶ ሚኒስተሩ ቢፈቅዱልኝ ቤን ጌቨርን ማለት ነው የእስራኤል ብሔራዊ ደህንነት ኃላፊ ሚኒስተሩና እርሶ ቢፈቅዱልኝ የእስራኤል የፍልስጤምን ምርኮኞች ብሰቅላቸው ባንጠለጥላቸው ደስ ይለኛል አለ። ይሄ ሐሳብ እንዲሳካል ሰማይና ምድሩን ጎለብጣለሁ፣ ይሳካልሃል፣ አንጠልጥለህ ትጎላለህ አሉት። በጣም የሚገርም ጉዳይ ነው። ይሄን አይተነው እንሞለስ ነው። בקשה אישית, ואני מסתכל לך באמת בתוך הלבן של העיניים, כבוד השר. ይሄ የአልጀዚራ ገጽ ነው፣ ኦፊሻል ገጽ ነው። ኦፊሻል ገጽ ነው የአልጀዚራ ማየት ትችላላችሁ። 16 ሚሊዮን ተከታዮች ያሉ 660 ሚሊዮን ላይክ ያለው የአልጀዚራ ኦፊሻል ገጽ ነው። እዛ ላይ ነው ያገኘነው። ይሄ እንዲፈጸማል በቃ ይሄ አንተ የምትፈልገው ማንጠልጠልና ጉድያ እንዲፈጸም ሰማይ ምድሩ ጎልብጥልሃል። እንዴት ነው የአንድ ሀገር የደህንነት ከፍተኛ የደህንነት ሚኒስተር ለዛው እስራኤልን የምታክል ከፍተኛ የደህንነት ሚኒስተር ምርኮኛ ለመስቀል ይሄ ሁሉ ግብ ይሄ ሁሉ ትንቅንቅ? ዓለም እኮ 73000 ንጹሃን እኔ አይደለም ያልኩት የተባበሩት መንግስታት ድርጅት ነው ያለው። ይሄማ የጦር ወንጀለኛ ነው ያለው የተባበሩት መንግስታት ድርጅት ነው። 73000 ንጹሃን አብዛኞቹ ህፃናት የገደሉ ሰዎች በነገራችን ላይ በጣም የሚገርም ነው። ሽፋን አጡ። ቢቢሲም እነሱን መስማት አይፈልግም፣ አልጀዚራም እነሱን መስማት አይፈልግም፣ ሲኤንኤን እነሱን መስማት አይፈልግም። እንደ ፖድካስት ነገር አላዘጋጀው። ይሄ ነው ብገላቸው ባንጠለጥላቸው የሚለው ሰው በሐማስ ተማርኮ ምርኮኛ ነው፣ ወደ ሀገሩ የተላከ ሰው። ሐማስ እሱን በምህረት ወደ ሀገሩ ሲለቀው እሱ ደግሞ ልክ ውሮሸባ አሸንፎ እንደመጣ ወታደር ልክ ድል በድል ሆኖ እንደመጣ ወታደር አይ በሰጠኝ እነዚህ ምርኮኞችን የፍልስጤም ምርኮኞች ከጋዛ ያመጡት በሶቅላቸው ደስ ይለኛል። ጀግና መሐሪ ነው። ጀግና እንኳን ምርኮኛ ቆርቶ ጀግና በጦር ሜዳም ቢሆን ሴት ልጅ ሲያገኝ ሴቶችን ሲያገኝ አይገልም። ልጆች ሲገኙ ታዳጊዎች ወጣቶች ሲገኙ ይተዋል፣ ይምራል። ይሄ የጀግና ባህሪ ነው። ጀግንነቱ ጦር ሜዳ ብቻ ነው። ከዛ በኋላ የተማረከ የተሸነፈ አቅም ያጣ የደከመ የወደቀ ላይ አይፎከርም፣ አይደነፋም። እኛ እኮ በአድዋ ጦርነት እኮ በሺህ የሚቆጠር ጣሊያን እኮ ማርከናል። ታሪክ አንበብ እና አፄ ምኒልክ አንዳቸውንም እንዳትነኳቸው ይብሉ ይጠጡ በሰላማቸው ወደ አገር ይሞለስን የተባለ በሰላም ነው ይሞለስን። ያ ሁሉ የጣሊያን ምርኮኛ ያ ሁሉ ለምን? የጀግና ባህሪ እንደዚህ ስለሆነ ነው። የጀግና ባህሪ እንደዚህ ስለሆነ ነው። ስለዚህ እኛ በጀግና ባህሪ ነው ይሄን ያደረግነው። በጀግና ኢትዮጵያን ጀግኖች ናቸው። ምርኮኛ አይገሉም፣ ነውር ነው፣ ብልግና ነው። አንድ እሱ ነው። ሁለተኛ የአንድ ሀገር ትልቅ ሚኒስተር አንድ ዝም ብሎ መለፋደድ ባገኘው መድረክ ዝም ብለን እፍረት እኮ ነው። እስቲ ትራምፕን እዩ ምን ያህል አሜሪካን እንዳዋረደ። የህፃናት እቃቃ መጫወቻ ማሎገጭ አሜሪካን በዓለም መሳቂያ መሳለቂያ ነው ያደረገው። ይሄን አሜሪካኖቹ ላይታወቅ ይችላል። በእርግጥ ውፍረትና ውሸት ለባለቤቱ አይታወቅም የሚባል ነገር አለ። ለባለቤቱ አልታወቀ ይሆናል። ለአሜሪካኖቹ በእርግጥ አውቋል። ብዙ አሜሪካን ተሸማቀዋል፣ ደንግጠዋል። ያውቃል እኮ አሁን በእስራኤልም በኩል እየሆነ ያለው ነገር ምን ያክል ዓለም አቀፍ ማንም ራሱ ትራምፕ በተደጋጋሚ ተጠልታችኋል፣ በዓለም ተጠልተሃል ነው ያለው። ኔታንያሁንም መንግስቱንም ምኑንም ተጠልታችኋል አለ። ስለዚህ ቀላል አይደለም። በዓለም ዲፕሎማሲ መገፋት ማለት እንደ ግፈኛ እርግጥም የግፈኛ ስራ ነው የተሰራው ጋዛ ላይ። ዓለም በሙሉ ሆ ብሎ የጮህበት ነገር ነው። ከዚህ በፊት ከአውሮፓ የመጡ እነዚህ ፍሎቲላ የሚባሉ ለእርዳታ ወደ ጋዛ የሄዱ የአውሮፓ ዜጎችን አስሮ አሰቃይቶ እግዚኦ ብሎ ፈረንጆቹ ስለ ጉልበት ተባከ ብለው ፈረንጆቹም እንደምታውቁት መንቀጥቀጥ ነው፣ መፍራት ነው። ሁሉም ፍርሃት ላይ ነው ያለው። በነገራችን ለምን እንደሆነ አላውቅም። አውሮፓ ሆነ አሜሪካ የተለየ ድንጋጤ ውስጥ ነው ያሉት።
እና የሚናገሩት የምታዩት ነገር ምናምን ፍጹም ከነሱ የማይጠበቅ የሚያደርጉት ከነሱ የማይጠበቅ በፍርሃት የታጀበ በድንጋጤ መደንበር ያለበት አይነት ነገር ነው። አሁን ትራምፕ ዛሬ ራሱ ወጥቶ ኦማንን አፈነዳለሁ፣ ኦማን ከኢራን ጋር የሆነ ነገር ክስታረግ ካያት እኔ ኦማንን አፈነዳታለች። ኦማን እኮ የአሜሪካ ወዳጅ የነበረች አገር ነች፣ አደራዳሪ የነበረች አገር ነች። በቅርብ ከአውሮፓና ከአሜሪካ ጋር ከእስራኤል ጋር በቁርበት ስትሰራ የነበረች አገር ነች። ሰውየው ወጥቶ ዛሬ አልቋል። በነገራችን ላይ የ60 ቀን ተኩስ አቁም መፎጋገር ነው። ተኩስ አቁም አይባልም፣ ጆካ ነው እሱ። ጆካ መፎጋገር ነው፣ ተኩስ አቁም አይባልም። መሀል ሲለባለቡ ነበር፣ ሲጨፋጠፉ ነበር። ነገር ግን ትራምፕ ከፈረመ የሰላም ስምምነት ከኢራን ጋር አደረግን ካለ ድፍን ሁለት ወር ሞላ። 60 ቀን አለቀ በቃ። እና ኢራን ለ60 ቀን ነው በነፃ በሆርሙዝ ያለችው። ስለዚህ ካሁን በኋላ በሆርሙዝ ክፍያ ይጀመራል ማለት ነው። ካሁን በኋላ በሆርሙዝ የሚያልፍ የትኛው መርከብ እየከፈለ የሚሄድበት ስርዓት ኢራኖቹ ሊዘረጉ ይችላል። ፊርማው ላይ ምንም እንኳን ወደ ተግባር ባይቀየርም የልጆቹ ቃቃ ጨዋታ ቢሆንም የድርድሩ ስምምነቱ የልጆቹ ቃቃ ጨዋታ ቢሆንም እዛ ስምምነት ላይ ኢራን ለሚቀጥሉት 30 ቀናት በሆርሙዝ ያለምንም ክፍያ እኔ ባስቀምጥኩት መስመርና መስመር ብቻ ትሄዳላችሁ፣ ከ60 ቀን በኋላ ትከፍላላችሁ፣ የትኛውን መርከብ በሆርሙዝ በኩል የሚያልፍ ትከፍላለህ ተብሏል። ስለዚህም እንግዲህ ኢራኖቹ ምናልባት ነገ ወዲያ ማስከፈል ሊጀምሩ ይችላሉ። እያንዳንዱ የሚያልፍ መርከብ ኢራንን እያስፈቀደ እየከፈለ የሚያልፍበት ስርዓት ሊዘረጉ ይችላል። ትራምፕ ደግሞ ያ አይሆንም ሞቼ ነው ቆሜ ብለው ያለችውን መሳሪያ አሟጦ ወደ ውጊያ ይገባል። ከዛ በኋላ እንግዲህ ትንቅንቁ ይቀጥላል ማለት ነው። እኔ እኮ ውጊያ እኮ ይሁን ችግር የለም። አፍ መካፈቱ ምንድን ነው? ስድቡ፣ እናንተ ማትረቡ በሽተኞች፣ ዘገምተኞቹ፣ ደደቦች፣ የእንትን ልጆች ምናምን። ትራምፕ እኮ እንደዛ ነው አፍ ሲከፍት ነው። እና እንዴት ነው የዓለም መሪዎች? በእርግጥ መሪዎች ሲፈሩ ምላሳቸው ይቀድማል። ይሄ ግልጽ ነገር ነው። ሲደነገጡ፣ ባይተዋርነት ሲሰማቸው፣ የተገለሉ የተገፉ ሲመስላቸው ምናምን መሪዎች ትንሽ ቀደም ይላል አፋቸው። ያ የፍርሃት ነው፣ የፍርሃት ነው፣ የድንጋጤ ነው። ምንም በስፖርት ዓለም እንኳን አሁን በቦክስ በቴኳንዶ በሆነ ነገር በምናምን በነጻ ትግል በሆነ ጉዳዮች ላይ ተወዳዳሪዎች ቀድሜ አፍ ካበዙ ፈርተዋል ማለት ነው። ሳይንሱ ነው የሚለው። ዝም ብሎ ቀደም የሚሉ ከሆነ ወደ ሚያበዛ ከሆነ እንደዛ ነው። እና በእርግጥ ፍርሃት አለ። በአውሮፓም በኩል በአሜሪካም በኩል የሚፈሯት የጭንቅ ቀን እየመጣች ነው። እስከዛሬ እንደፈለጉ አሸወይና ሆኖ በምድር ላይ ተንዶላቀው ሰማይ ምድር ጠቧቸው የኖሩበት ዘመን እያበቃቃ ነው። ይሄን ያውቁታል፣ ሁሉም ያውቁታል። እና ጉልቤዎቹ ሜዳ ላይ ወጥቶ የሚገጥሙበት ቀን ደርሷል። የሚገጥሙበት ቀን ደርሷል። በጣም የሚፈራት ቀን፣ መራራዋ ቀን፣ ጨለማ የለበሰች ቀን መታለች። ለዚህ ነው ሁሉም አፉን ያስቀድማል፣ ይወጣል። አፉን ወሬ ብቻ ነው። እና ውጊያ ከሆነ ዝም ብሎ መዋጋት ነው፣ መሳደብ፣ ጥሱረኛ አንጠለጥላለሁ፣ ገላለሁ፣ ሶቅላለሁ ምናምን አይጠበቅም። ምድርን በሙሉ ሰልላለሁ፣ ስለ ዓለም በሙሉ መረጃ አለኝ፣ ሰላዮቼ በየአንዳንዱ ጉዳይ ዶም ስር ገብተዋል ምናምን። መሬት ላይ ሲታይ ፍርሃት፣ ድንጋጤ፣ ስድብ፣ እንኳ ሰላምታ፣ ብሽሽቅ፣ ማፎክፈክ ምናምን፣ አሻጥር፣ ሴራ ምንም አይጠቅም። ውጊያ ከሆነ እንደ ወንድ ልጅ ውጊያነቱ ምክንያት ሊኖረውም ላይኖረውም ይችላል። መቅጠም ነው በቃ። ምን ብለህ መቅጠም፣ በቃ መቅጠም፣ አፍን ሰብሰብ። ለምን አፍ ደግሞ በጣም ሲረዝም ዲፕሎማሲ ያበላሻል። ዲፕሎማሲ አሁን አሜሪካኖቹ ስለ ዲፕሎማሲ ደንታ የለንም እንደፈለግን አይነት ነገር አክት ያደርጋሉ። መልሶ ደግሞ ይንቀጠቀጣሉ። ዓለም እንዲያምናቸው እንዲቀበላቸው፣ ድሮ ሲያጃጅሉት የነበረው ዓለም አሁንም እንዲጃጃል ምናምን ነው። በምኞት የሚሆን ነገር የለም። መስራት አለብን፣ መሬቱ ላይ መስራት አለብን። የሚሆነውን ነገር ነው ማድረግ ያለብን። የሚሆነውን ነገር ነው ማድረግ ያለብን። እና እኔ በግሌ የምለው ከፊታችን በጣም ፈታኝ የሆነ ጊዜ አለ። ለምን ዓለምን አገርን አይደለም ቀበሌ ማስተዳደር በማይችሉ ሰዎች እጅ ላይ ወድቃለች። እንደዚህ ያሉ ደመነፍስና ድንባዣ መሪዎች ዝም ብለህ ከአፈር አንስተህ ስልጣን ስትሰጣቸው ያጠፋሉ።
ብዙ ነገር ነው የሚያጠፉት። አንድ ነገር፣ ሁለት ነገር፣ ሶስት ነገር ሳይሆን በጣም ብዙ ነገር ያጠፋሉ። ፈታኝ ጊዜ ከፊት ለፊታችን ያለ ይመስለኛል። ይህን ሀሳብ ነው። ሲሞቻችሁ ላይ አድርጉ፣ ሼር አድርጎ ወዳችኋለሁ። ፒስ